የምትከታተሉት የማራናታ ፕሮግራማችን በጄኤምኤም ቲቪ እየተከታተላችሁ ለምትገኙ ክቡራትና ክቡራን ተመልካቾቻችን በሙሉ በድጋሚ መልካም ቆይታ እንዲሆንላችሁ እንመኛለን። ቀደም ሲል እንግዲህ በሰማነው ዝማሬ ፕሮግራማችንን ጀምረናል። ሳምንቱ እንዴት ነበር አንቺ ጋር? ሳምንቱ በጣም ጥሩ ነበረ፣ እግዚአብሔር ይመስገን። ጥሩ ሳምንት ነው ያሳለፍነው። አንተስ ጋር? እኔም ጋር ጥሩ ነበር፣ እግዚአብሔር ይመስገን። እግዚአብሔር ረድቶናል። በተለያየ ቦታዎች እንግዲህ ሆነው የሚከታተሉንም ተመልካቾቻችን ያሳለፉት ሳምንት መልካም እንደሆነላቸው እናስባለን። እንግዲህ ወደ ቀዳሚ ፕሮግራማችን እንለፍ። ዛሬ ቀዳሚ ፕሮግራማችን ግጥም ነው። የዛሬውን ግጥም የምታቀርብልን ከወደ አሜሪካን ሀገር ከሜሪላንድ ስቴት እህታችን አበባ እሸቴ ነች። እውነት አልመሰለኝ ትለናለች። በጣም ጥሩ ግጥም ነው። ከሜሪላንድ እህታችን አበባ በጣም ጌታ ኢየሱስ ይባርክሽ። ዮሐንስ ወንጌል ምዕራፍ 8 ላይ ባለችው ያቺ በድንጋይ ሊወግሯት ስለነበረች ሴትና ጌታ ኢየሱስ ኃጢአት የሌለበት ይውገራት ብሎ በተናገራት ሴት ላይ የጻፈችው በጣም ያስገርም መልእክት ያለው ግጥም ነው። እሱን እንግዲህ ተከታትለን ተመልሰን እንገናኛለን። ክቡራትና ክቡራን፣ ግጥሙ ይቀጥላል። መልካም ጊዜ። እውነት አልመሰለኝ እሁድ የሰንበት ዕለት በእግዚአብሔር ቤት መድረክ መጋቢው ይሰብካል፣ እየተቀበለ የኔም ልብ ይከንፋል። ከእውነት ምንጭ ቀጥቶ እርሱ ያፈሰዋል፣ እየተገለጠ በእኔ ይቀጣጠላል። ደግሞም ይናገራል፣ እውነትን ይገልጣል። አቤቱ አምላኬ እኔ እርሷን ሆኜ እግሬን በእርሷ ጫማ አጥልቄ እዛው ቆሜ በሞት ፍርዷ ስፍራ ስሜቴ እርሷ ስሜት አናውጠኝ ፍርሃቷ ሲገፏት ሲያጋፏት ሲገፈታትሯት አብሬ ስገፋ ስወድቅ ስነሳ ቃሎቻቸው ክፉ የጨዋታቸው ብዛት የደከመች ነፍሴን ስብርብር ሲያደርጓት ይገባሻል እያልኩ እኔም ስፈርድባት ይግባኝ በሌለበት ማንስ ሊያስመልጣት ሕግ ተላላፊ እያሉ ሲከሷት አብሬ ስረግማት ጸጸት ቢያቃጥለኝ ምን አማራጭ አለኝ? ያለ ማድረግ አልችል የጽድቅ አቅም የለኝ። ነገሩስ እውነት ነው ሕግ ተላላፊ ነኝ። ሕጉንም ስበድል ሕግ አውጪው አይለቀኝ። ዘወር ብዬ ሳይ ሁሉም ድንጋይ ይዟል። አቅም ያጣ አካሌ አንዱ ቢሰነዝር እንዴት ይችለዋል? ሰባኪው ይሰብካል፣ የኔም ልብ ይነጉዳል። ጆሮዬን ስመልስ እርሱ ይናገራል፣ ከእውቀት ቃል ይቀዳል፣ ጉባኤው ያደምጣል። ስወድቅ ስነሳ ሲገፉኝ ሲያዳፉኝ ወዴት እንደሚሄድ ነገሩ አልጠፋኝም። ዛሬ ግን ሕግ አዋቂዎቹ እኔን የሚወስዱኝ ወዴት እንደሆነ ገና አልገባኝም። እነርሱ ይጮሃሉ ደግሞም ያንሾካሾካሉ፣ ጥሩ ማጥመጃ ነው ለእርሱ ዛሬ እያሉ ሲመክሩ ሲዝቱ ድንገት ሰማኋቸው። ደግሞ ሌላ አለ እንዴ ሕግ ተላላፊ? በማን ላይ ነው ዛቻው ምክርና ጥላቸው ፈሪሳውያኑን የሚያጣድፋቸው ብዬ ጠየኩ ራሴን። አመንዝራው እኔ ማን በእኔ ይጠየቃል እያልኩ ስጨነቅ እንፈትነዋለን በቃሉ ይያዛል ሲሉ ሰማኋቸው። ማንን ሊፈትኑ? የምን ፈተና ነው? አቤት የቀን ክፉ መቼም ምን ያላልፈው። ፍርዱን አውቀዋለሁ ሞትን ልጋፈጠው። ይህ ሰው ግን የቱ ነው? ማሰቤን ቀጠልኩኝ። እርሱስ ከማ ወገን? መቼም አይሁዳዊ ሕግ ተላላፊ ነው። በቀኝ እጆቻቸው የያዙትን ድንጋይ ቀና ብዬ እያየሁ የፈጣሪ ያለህ ደግሞ ቃትታለሁ። በግራ እጄ ልቤን ደግፌ ይዣለሁ። ይዘላል ይናጣል ጉልበቴም ምርዷል። ነፍሴም አስፈሪ ሞት ከፊቷ ተጋርጧል። አቤት ያንተ ያለህ ይህ ቀን ክፉ እንዴት ይታለፋል? መጋቢው ይሰብካል፣ የእውቀት ቃል ይገልጣል። እርሱ ሲያቀጣጥል እውነት በእኔ ይነዳል። ፈሪሳውያኑ ለካስ የሚወስዷት በአንድ ድንጋይ ሁለት ወፍ እንዲሉ ሊያጠምዱት ወዳሉት ወደ ኢየሱስ ነበር።
እሷን እያዳፉ ከገሊላ መቅደስ ካለበት ኢየሱስ በፊቱ አቆሟት። በእርሱ ጉዳይ ሰበብ እርሱኑ ሊያጠምዱት። ጻፎች፣ ፈሪሳውያን፣ የሕግ ተቆርቋሪ ድንጋዩ በእጃቸው ለሚያይ ለሚሰማው ማስፈራራታቸው ወግረው እስኪገድሉ ሁሉም ቸኩለዋል። በል ፍረድ እንግዲህ አንተ ከእግዚአብሔር ከሆንክ ዛሬ ይታወቃል። ይህች አመንዝራለች፣ ሕጉን ተላልፋለች። የሙሴን ሕግ አስብ፣ አንተስ ምን ትላለህ? ሲሉ ሰማኋቸው። አቤት ያንተ ያለህ። እኔም በፊቱ ቆምኩ፣ ትናጣለች ነፍሴ እየተብረከረኩ። አባታችን ሙሴ ያዘዘን ይህን ነው፣ ማንም ቢያመነዝር ሕጉን ተላላፊ ሞት ነው የሚገባው። ይኸው ድንጋዮቹ ሞቱም ተወግሮ ነው። ከሰማይ ነኝ ያልከው አንተስ ምን ትላለህ? ወይስ በሙሴ ሕግ ዛሬ ትስማማለህ? እንዲህ ሲሞግቱት ቀና ብዬ ሳየው ፊቱ ማንነቱን እንዲህ ይናገራል። ቅንነት፣ ቸርነት፣ ምሕረትና እውነት፣ እርጋታና ፍቅር፣ ተንኮል የሌለበት፣ ዓይኑ የሚመረምር፣ የነፍስ ጭንቅን የሚያውቅ፣ ከማንም ይለያል ዛሬ እኔ ያየሁት በፊቱ የቆምኩት። መጋቢው ይሰብካል፣ በመንፈስ ይገልጣል። እውነቱ ሲገባኝ ልቤ ይቀጣጠላል። እርሱ የእግዚአብሔር ልጅ ለካ እርሱ አምላክ ነው። ያኔ እንኳን ያኔ ሕጉን ለእስራኤል በጽላት የጻፈው እርሱ ነው፣ ራሱ ነው። ሕግ አውጪ፣ ሕግ ሰጪ፣ በጽድቅ የሚፈርደው። ጻፊው ፈሪሳዊው ሁሉም ድንጋይ ይዟል። ይቆጣል፣ ይዝታል። በአንድ ድንጋይ ሁለት ወፍ እንዲሉ ሊያጠምዱም ሊገድሉም ልባቸው ተጣድፏል። እርሱ መልስ አልሰጠ ወይ አልተናወጠ፣ ብቻ ቀርቅሮ በምድሪቷ ላይ ሐሳቡን ይጽፋል። እረ የዛሬውስ በፊቱ የቆምኩት ይሄ ሰው ይለያል። ሰውነቴ ይርዳል፣ ፍርዱን ለመቋቋም ልቤ አቅም አንሶታል። ሕጉን ተላላፊ በድንጋይ ተወግሮ የማይሞት ሰው የታል? ነገሩስ እውነት ነው። ክሱና ፍርሃቱ፣ ጸጸቱ፣ ሀፍረቱ ሁሉም ሕሊናዬን ወጋግቶ ያቆስለኛል። አየቀን ጎዶሎ ማንስ ያወጣኛል? መጋቢው ይሰብካል፣ የኔም ልብ ይቀልጣል። ጉባኤው ርጭ ብሎ ይህንን ያደምጣል። የሁሉ ፈጣሪ ምን ይሆን የጻፈው? ልብ የሰወረውን እርሱ ብቻ የሚያውቀው። ተስፋዬ ተሟጧል፣ ጥፋቴን አውቃለሁ። እረ ስንቱ አለቀ። በሕግ መወገር የተለመደ ነው። ሳወጣና ሳወርድ እያልኩ ጭብጥ ኩርምት፣ እነርሱም አያርፉ መላልሰው ጠየቁት። ጎንበስ ካለበት ቀና ብሎ አያቸው። ምንድን ነው የሚውጠኝ ውገሯት ቢላቸው፣ ገና ሳይዘነዘር የድንጋዩ ናዳ ነፍሴ ተናነቀች ቀድማ ልትወጣ። እረ ያገር ያለ ማን ነው የሚያድነኝ? ጭልምልም አለብኝ። ረጋ ያለው ሰው ባይኖቹ እያያቸው እንዲህ ተናገረ። ሰው ፊትን እንደሚያይ መቼ እንደዚያ ያያቸው? ቢገኝ አንድ ጻድቅ ከእናንተ መካከል ኃጢአት የሌለበት ይምጣ ድንጋይ ይዞ እርሱ ቀድሞ ይውገራት። ይህንን ተናግሮ ደግሞ ጎንበስ አለ በጣቱ። እርሱ ግን እኔም አልፈርድብሽ፣ የጠፋውን ዓለም ላድን የመጣሁ ነኝ። ሂጂ አሁን ነፃ ነሽ፣ ደግመሽ አትበዲ ተቀደሺ ሲለኝ ሞት አፍሮ ሲመለስ መኖሬ ሲቀጥል እውነት አልመሰለኝ፣ እውነት አልመሰለኝ። እህታችን አበባ እሸቴ እጅግ አድርገን እናመሰግናለን ስለ ግጥሙ። ተመልካቾቻችንም እንደወደዳችሁት እናምናለን። ወደ ቀጣይ ፕሮግራማችን የምናልፍ ነው የሚሆነው። ማራናታ ይቀጥላል። ማራናታ ይቀጥላል። ዜና ማራናታም እንደዛው።
ዜና ማራናታ ይቀጥላል። ሰሞኑን ዝም ብዬ ስለ ሀገራችን ኢትዮጵያ በተለይም ደግሞ በሰሜኑ የሀገራችን ክፍል ላይ ባለው የጦርነት ውጥረት ዙሪያ ላይ እንዲሁ አንዳንድ ነገሮችን እያሰብኩም እየጸለይኩም ነው ያለሁት እና ስፔሻሊ በኢትዮጵያና በኤርትራ መካከል ባለው ነገር ውስጥ ባለው ውጥረት ላይ ብዙ የሚነገሩ የሚወጡ መረጃዎችን እንሰማለን እናያለን። ግን እነዚህ የምንሰማቸው የምናያቸው መረጃዎች ሁሉም ትክክል ናቸው ብለን ባንልም ግን አንድ ውጥረት እንዳለ የሚገባን ነገር አለ። ስለዚህ ያ ውጥረት ደግሞ ወደ ጦርነት ከተቀየረ የሚመጣው ቀውስ ቀላል አይደለም የሚሆነው። እንደ ወንድማማች የሚሆን ሳይሆን መጨካከን ይበዛበታልና ከዚህ በፊት በኢትዮጵያና በኤርትራ መካከል በነበረ ጦርነት ብዙ ወንድሞቻችንን አጥተናል። አንድ አይነት ሰዎች ነን፣ አንድ ምድር ላይ የኖርን ሰዎች ነን። እንደ ጎረቤት ሀገር ብንኖርም እዚህ ያሉ በጣም ብዙ ኤርትራውያን አሉ። ደግሞ በሌላውም ዓለም ውስጥ ያሉ ወንድሞቻችን ኤርትራውያን፣ እህቶቻችን ኤርትራውያን አሉና ለከፋ ነገር መፈላለግ ወይም ደግሞ ያ ነገር እንዲፈጸም ያ ነገር እንዲሆን በተለያየ አንዳንድ ሰው ልብ ውስጥ የሚታዩ የሚሰሙ ነገሮች በጣም ከኛ የሚጠበቅ አይደለም። በዚህ በሰለጠነ ዘመን ውስጥ እንዴት ተሳስበን መኖር እንዴት አንድ ሆነን መኖር እንዳለብን ነው እንጂ በጦርነት ውስጥ አንዱ አሸናፊ አንዱ ተሸናፊ ሆኖ ነገ ስንት ራዕይ ያለው ስንት በውስጡ መልካም ነገር የሚያስብ ትውልድ ማለቅ እንደ መልካም መታሰብ አለበት ብዬ አላስብም። ይሄ ጦርነት እንዳይነሳ አጥብቀን በጣም ነው መጸለይ ያለብን። አንዳንድ መልእክቶችን እንደው ከተለያዩ ሰዎች ስሰማ ከተነሳ የሚሆነው ነገር ከባድ ነው እና ያ ነገር እንዳይሆን በጣም መጸለይ ያለብን። ሁለተኛ ነገር ደግሞ እንደው ምናልባት በዚህ አጋጣሚ በተለያየ ሶሻል ሚዲያ ውስጥ የምታገለግሉ ወንድሞቻችንና እህቶቻችን በሴኩላርም በመንፈሳዊም ይሄ ነገር እንዳይነሳ መቀስቀስ ነው እንጂ ያለብን ጦርነቱ እንዲነሳ አይደለምና ህዝቡ አብዝቶ እንዲጸልይ። መቼም ቢሆን በጦርነት ውስጥ መልካም ነገር የለም። አሸናፊም ተሸናፊም ቢኮንም ህዝብ አልቆ ነው ሰው አልቆ ነው እና ያ ነገር የከፋ ነገር ሳያመጣ በፊት በሚዲያ ተቋም ውስጥ የምንሰራም ሰዎች ይሄ ነገር እንዳይኖር እንዳይከሰት ህዝብ ወደ ጸሎት እንዲመለስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን የጾም ጸሎት ጊዜ ነው። በኢትዮጵያ እስልምናም እንደዛው በእኛም አቅጣጫ ላይ ደግሞ የበለጠ ልንጸልይ የሚገባን ነውና ለሀገራችን ሰላም እንዲሆን ለኤርትራም ሰላም እንዲሆን በዙሪያችን በሚያንዣብበው በክፉ ሀሳብ ተይዘን የማይሆን ነገር ተቀስቅሶ እንደገና ብዙ ትውልድ እኛን የሚመሳሰሉ ብዙ ነገር የሚያስቡ ነገ ፋሚሊ እንዲኖራቸው ህልማቸው ሆነ እንዲሆን የሚያስቡ ብዙ ትውልዶች አልቀው ከምናዝን ያው ዞሮ ዞሮ ካለቀ በኋላ መቼም ከሀዘን ውጭ ሊሆን የሚፈጠር ነገር የለምና ስለዚህ ያ ነገር እንዳይከሰት በጣም እንድንጸልይ ዛሬም በጣም አደራ ለማለት እወዳለሁ። አዎ ከሰሞኑን በአፍሪካ ህብረት ማጠቃለያ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በኬንያው ፕሬዝዳንት በሩቶና በቀድሞ የኬንያ ፕሬዝዳንት በነበሩት ኡሁሩ ኬንያታ መካከል የነበረውን ቅራኔ በፖለቲካ ምክንያት የነበራቸውን ልዩነቶች ለማጥበብ እንዲስማሙ ለማድረግ ሞክረዋል። በቀጣይም ልዩነቶቻቸውን ለማጥበብ በመነጋገር ችግሮቻቸውን እንዲፈቱም ሲያስማሟቸው እንደነበረ ተመልክተናል። እንግዲህ ከጦርነት ምንም የሚገኝ ነገር የለም መሲ። ትርፉ በጣም ጉስቁልና፣ ረሃብ፣ ችግር ቀድሞ ከነበረው የሰሜን ጦርነት ያየነው ነገር ነውና ሁላችንም ይሄን ነገር እያሰብን እንድንጸልይ ለሰላም ሁላችንም ዘብ እንድንሆን እንድንቆም መልእክታችን ነው። በቀጣይ መሲ ዜና ማራናታ ወደ ተመልካቾች የሚደርስበት ሰዓት ነው። ዜና ማራናታ ወደ እናንተ ይደርሳል። መልካም ጊዜ ይሁንላችሁ። ሰላም ጤና ይስጥልን። ይህ ከተለያዩ ሀገራዊና ዓለም አቀፍ የዜና ምንጮች ያገኘናቸውን መረጃዎች ወደ እናንተ የምናደርስበት የማራናታ የመረጃ ሰዓታችን ነው። ከመረጃዎቹ ጋር ዳንኤል አንተነህ ነኝ። ከዚሁ ጋር ተያይዞ ዓለማችን በልዩ ልዩ ጦርነቶችና ግጭቶች እየታመሰችም ትገኛለች። ኪም ዮ ጆንግ ደቡብ ኮሪያ በድሮን የምታደርገውን ትንኮሳ ካላቆመች አስከፊ የአጸፋ እርምጃ እንደሚጠብቃትም አስጠንቅቃለች። የሰሜን ኮሪያው መሪ ኪም ጆንግ ኡን እህትና የሀገሪቱ ከፍተኛ ባለስልጣን ኪም ዮ ጆንግ ደቡብ ኮሪያ የሰሜን ኮሪያን የአየር ክልል በድሮን መጣሷን የምትቀጥል
የሚቀጥል ከሆነ ሀገራቸው አስከፊ ምላሽ እንደምትሰጥም አስታውቀዋል። በሰጡት መግለጫም የደቡብ ኮሪያ ድሮኖች ወደ ሰሜን ኮሪያ መግባታቸው እንደ ከባድ ወታደራዊ ትንኮሳና የሀገር ሉዓላዊነትን የመጋፋት ሙከራም አድርገውታል። ኪም ዮ ጆንግ አክለውም የደቡብ ኮሪያ ወታደራዊ ኃይሎች መሰል አደገኛ ድርጊቶችን እንዳያቆሙ በማሳሰብ ድርጊቱ የሚደገም ከሆነም ፒዮንግያንግ አስቀድማ ያዘጋጀችውን የተለያዩ የጥቃት አማራጮች ተግባራዊ ለማድረግ እንደማታመነታም ገልጸዋል። እንደ ባለስልጣናቱ ገለጻም ድሮኖቹን የላኩት የመንግስት አካላትም ይሁኑ ሲቪል ድርጅቶች ፒዮንግያንግ ግድ እንደማይሰጣትና ጥቃቱ የተሰነዘረው ከደቡብ ኮሪያ በመሆኑም ሴኡል ለማንኛውም መዘዝ ተጠያቂ እንደምትሆንም አጽንኦትም ሰጥተዋል። ይህ የቃላት ጦርነት ተባብሶ የቀጠለው ሰሜን ኮሪያ በቅርቡ የደቡብ ኮሪያ ድሮኖችና በዋና ከተማዋ ፒዮንግያንግ ላይ በራሪ ወረቀቶችን በትነዋል በሚል በከሰሰችበት ወቅትም ነው። የደቡብ ኮሪያ መከላከያ ሚኒስቴር በበኩሉ ሁኔታውን በጥንቃቄ እየተከታተለ መሆኑን ገልጾም የሰሜን ኮሪያ ወታደራዊ እርምጃ የሁለቱን ሀገራት ውጥረት ወደማይፈለግ ደረጃ ሊያደርሰው እንደሚችልም አስታውቋል። ወደ ሌላኛው መረጃችን ስንሸጋገር አሜሪካ በዓለም ትልቁ የጦር መርከቧን ከቬንዙዌላ የባህር ዳርቻ ወደ መካከለኛው ምስራቅ ማንቀሳቀሷንም ይመለከታል። አሜሪካ በዓለም ካሉ ግዙፍ የጦር አውሮፕላን ተሸካሚ መርከቦች ትልቁ የሆነውንና ወደ ቬንዙዌላ የባህር ዳርቻ አሰማርታ የነበረውን የጦር መርከብ ወደ መካከለኛው ምስራቅ እንዲያቀናም አዛለች። አሶሺየትድ ፕሬስ እንደዘገበው ከሆነም ዩኤስኤስ ጄራርድ ፎርድ የተባለው ግዙፍ የጦር መርከብ ከካሪቢያን ባህር ወደ መካከለኛው ምስራቅ እንዲጓዝም ትዕዛዝም ተሰጥቶታል። የዜና አገልግሎቱ ከአሜሪካ መከላከያ መስሪያ ቤት ምንጭ ጠቅሶም እንዳመለከተውም ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስድ ይችላል ባሉት መሰረትም የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅም ተንቀሳቅሷል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ 3 የአሜሪካ ባለስልጣናትን ጠቅሶም ጄራርድ ፎርድ የጦር መርከብና አጋዥ መርከቦች ወደ መካከለኛው ምስራቅ ይሰማራሉ ተብሎም ይጠበቃል በማለትም ዜናውንም አረጋግጠዋል። እጅግ ዘመናዊ የሆነው የአውሮፕላን ተሸካሚ ግዙፍ የጦር መርከብ ወደ መካከለኛው ምስራቅ ሲያመራም ከሳምንታት በፊት ወደ አካባቢው የተሰማራው አብርሃም ሊንከን የተባለውን ሌላውን ተመሳሳይ መርከብ በመቀላቀል ከፕሬዝዳንት ትራምፕ የሚሰጣቸውን ትዕዛዝም ይጠብቃሉ። አሶሺየትድ ፕሬስ እንዳለው አሁን ወደ መካከለኛው ምስራቅ እንዲጓዙ የታዘዙ ጄራርድ ፎርድ የጦር መርከቦች ባለፈው ጥቅምት ወር ነበር ከሜዲትራሊያን ባህር ተነስቶ ቬንዙዌላ ላይ ጥቃት ከመፈጸሙ በፊት ወደ ካሪቢያንም የደረሰው። አሁን ደግሞ ወደ መካከለኛው ምስራቅ እንዲያቀና የታዘዘው አሜሪካና ኢራን የሚያደርጉት ጦርነት ውጤት የሚያስገኝ ከሆነም ወታደራዊ እርምጃን በኢራን ላይ እንደሚወስዱም ፕሬዝዳንት ትራምፕ በተናገሩት መሰረትም ጫና ለመፍጠር ሊሆን እንደሚችልም ዎል ስትሪት ጆርናል ዘግቦም ነበር። ፕሬዝዳንት ትራምፕና ምክትላቸው ጄሲ ባለፉት ቀናት ተጨማሪ የጦር መርከብ ወደ መካከለኛው ምስራቅ እንዲያሰማሩና ፕሬዝዳንቱ ሁሉንም አማራጮች እንዲጠቀሙ ገልጸው ነገር ግን ቅድሚያ የሚሰጡት ከኢራን ጋር ስምምነት ላይ መድረስ እንደሆነም አስታውቀዋል። ወደ ወቅታዊና ሀገራዊ መረጃችን ስናልፍ ባለትዳሮች ስልጠና ሳይወስዱ እንዳይጋቡ የሚል መመሪያም መዘጋጀቱንም ይመለከታል። ከጊዜ ወደ ጊዜ እየጨመረ የመጣው የፍቺ ቁጥር ለመቀነስ የቅድመ ጋብቻ ስልጠና ሰርቲፊኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚል አሰራር ሊጀመር መሆኑንም የሴቶችና ማህበራዊ ጉዳይ ሚኒስቴርም አስታውቋል። አሰራሩ ከሃይማኖት ተቋማትና ከሀገር ሽማግሌዎች ጋር በመመካከር ስራ ላይ የሚውል ነውም የተባለም ሲሆን በሚኒስቴር መስሪያ ቤቱም የአረጋውያን ቤተሰብ ጉዳዮች ዋና ስራ አስፈጻሚ የሆኑት አቶ ተስፋዬ ሮቤል ይህንን አሰራር በሚቀጥሉት ዓመታት ስራ ላይ ለማዋል ዝግጅት አድርገናልም ብለዋል። ለተጋቢዎች የቅድመ ጋብቻ ስልጠና ከመስጠት በተጨማሪም በቤተሰብ ጉዳይ ላይ የሚሰሩ ተቋማት ስራቸውን ውጤታማ ለማድረግም የጋራ ፎረም መመስረታቸውንም አቶ ተስፋዬም ነግረውናል። ፎረሙ በቤተሰብ አስተዳደር በኩል ያሉት የአሰራር ክፍተቶችን ለመሙላት ይሰራል የተባለም ሲሆን በመንግስት በኩል መሰራት ላለባቸው ነገሮች ምክረ ሀሳብና ጥቆማም ይሰጣልም ተብሏል። ለብዙ ትዳሮች መፍረስ ዋነኛው ምክንያት ስለ ትዳር ያለው ግንዛቤ እጥረት ነው ያሉት አቶ ተስፋዬ ሮቤል ይህንንም ችግር ለመፍታት የስልጠና ማኑዋሎችን መዘጋጀታቸውንም ገልጸዋል። ለሀገር ለውጥ ከቤተሰብ መጀመር አለብን ያሉት ኃላፊው በኢትዮጵያ 20 ሚሊዮን በላይ ቤተሰቦች እንዳሉም ጠቅሰዋል። የአዲስ አበባ ከተማ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ በቅርቡ ባወጣው መረጃ መሰረትም የትዳር ፍቺ ካለፉት ዓመታት አንጻርም በ54 በመቶ ጭማሪም አሳይተዋልም ተብሏል። ወደ ቀጣዩ ዜናችን እንለፍ። በአሁኑ ሰዓት በአውሮፓና አሜሪካ አብያተ ክርስቲያናት ለሌላ አገልግሎት እየዋሉ መሆኑን ሪፖርትም አመላክቷል። በምዕራቡ ዓለም የእምነት ለውጥ ታላላቅ ካቴድራሎች ወደ አዲስ አገልግሎት እየተቀየሩ ነው የተባለም ሲሆን በአውሮፓና አሜሪካ ውስጥም የሚገኙ ታላላቅ ካቴድራሎችና አብያተ ክርስቲያናት ወደ ጂምናዚየም፣ የዝግጅት ማዕከላትና የማህበረሰብ ቦታዎች መቀየራቸውም ቀጥሏል። በአንድ ወቅት የክርስትና መናኸሪያ የነበሩ ሀገራት ዛሬ ላይ ባዶ ወይም በቀነሰ ተሳትፎ የሚገኙ ቤተ ክርስቲያናት እየበዙ መሆናቸውንም በማህበራዊ ጥናቶችም ተመላክቷል።
ባለሙያዎች ይህንን እውነታ ከዓለም አቀፍ የክርስትና ውድቀት ጋር ማያያዝ ትክክል አይደለምም ይላሉ። እንደ እነርሱ ገለጻም ይህ በተወሰኑ ክልሎች የሚታይ የረጅም ጊዜ ማህበራዊና ባህላዊ ለውጥ ውጤት ነው ያሉም ሲሆን ሴኩላሪዝም የተለያዩ አስተሳሰቦችን መድረስ፣ ሂሳዊ አስተሳሰብና ዘመናዊ አኗኗር በተደራጁ ሃይማኖቶች ላይ የሰዎች ተሳትፎ እንዲቀንስ አስተዋጽኦም አድርገዋል። አንዳንድ ምዕራባውያን ሀገሮች የቤተ ክርስቲያን መገኘት እየቀነሰ ቢመጣም እምነት በዓለም አቀፍ ደረጃ አሁንም ጠንካራ መሆኑን ተጠቅሷል። በተለይም በአፍሪካ፣ በእስያና በላቲን አሜሪካ የክርስቲያን ብዛት እየጨመረ እንደሆነም ጥናቶችም ያመላክታሉ። ይህ ለውጥ ከሰው ልጆች አእምሮ እድገት ከሳይንሳዊ አመክንዮ በመመስረት የሚመጣ አመለካከትና ከቴክኖሎጂ እድገት ጋር ተያይዞ ባሉ እይታዎች ነው ይላሉ ባለሙያዎች። በአሁኑ ሰዓት አምነህ ተቀበል የሚለው መመሪያ ለአንዳንድ ዘመናዊ ወጣቶችም አሳማኝ እንዳልሆነም ጥናቶችም ያመላክታሉ። የምዕራቡ ዓለም የእምነት ለውጥ ወደ ሌሎች ክልሎች ሊዘረጋ እንደሚችልም ይገመታል። ቴክኖሎጂና መረጃ በፍጥነት እየተስፋፉበት ባለበት ዘመን የእምነት ተሳትፎና የሃይማኖት አቀራረብ በአዲስ መልክ እየተቀየረ እንደሆነም ተገልጿል። ባለሙያዎች እንደሚናገሩትም የወደፊቱ ዘመን የመረጃና የንቃተ ህሊና ዘመን ነው። በዚህ ሂደት ውስጥም ሃይማኖቶች ከዘመኑ ጋር አብረው መቀየር እንደሚኖሩባቸውም ያስጠነቅቃሉ። ይህ በእንዲህ እንዳለ በናይጄሪያ በታራባ ግዛት ታኩማ አካባቢ በተቀሰቀሰ ጥቃትም ቢያንስ 70 ክርስቲያኖች መገደላቸውም ተገልጿል። በናይጄሪያ ሰሜን ምስራቅ ታራባ ግዛት በታኩማ አካባቢ አስተዳደር ውስጥ በሚገኘው የቻንጂያ ካውንስል ዋርድ በተፈጸመ ድንገተኛ ጥቃትም ቢያንስ 70 የቲቪ ብሔረሰብ አባላት የሆኑ ክርስቲያኖች መገደላቸውን የአካባቢ ምንጮች ለቤኑን ኢንፎፒዲያም ገልጸዋል። ምንጮቹ እንደገለጹትም ጥቃቱ በተለያዩ መንደሮች በአንድ ጊዜም ተፈጽሟል። ቤቶች ተቃጥለዋል፣ የምግብ መሸጫ ሱቆች ወድመዋል። በተጨማሪም የግል ንብረቶችም ተዘርፈዋል። በዚህ ሁኔታም ብዙ ቤተሰቦች ለደህንነታቸው ሲባልም ወደ አጎራባች ማህበረሰቦች መሰደዳቸውም ተገልጿል። የማህበረሰብ መሪዎች በሁከቱ ወቅት ቢያንስ 35 አብያተ ክርስቲያናት መውደማቸውን የገለጹም ሲሆን ብዙ የቤተ ክርስቲያን ህንፃዎችም ተቃጥለዋል። ሃይማኖታዊ ንብረቶችም ወድመዋልም ተብሏል። ነዋሪዎች በጥቃቱ ወቅት ምንም አይነት የጸጥታ ጥበቃ ለመኖሩን በመግለጽም የታጠቁ ኃይሎች ከአንዱ ሰፈር ወደ ሌላ በፍጥነት ሲንቀሳቀሱ መታየታቸውንና የተኩስ ድምፅ መስማታቸውንም ገልጸዋል። በዚህ ሁኔታ አንድ የማህበረሰብ አባል ታፍኖ መወሰዱ ሲገለጽ ያለበት ስፍራም አልታወቀም። በአሁኑ ሰዓት ነዋሪዎች ለታራባ ግዛት መንግስትና ለፌዴራል የጸጥታ አካላት የጸጥታ ኃይሎች እንዲሰማሩና ምርመራ እንዲካሄድም ጥሪም አቅርበዋል። የዜና እስከተሰራበት ጊዜ ድረስም በጉዳዩ ላይ ከታራባ ግዛት መንግስት ወይም ከናይጄሪያ ፖሊስ ኃይል ይፋዊ መግለጫም አልተሰጠም። ዘገባው የኢንተርናሽናል ክርስቲያን ኮንሰርን ነው። ውድ የማራናታ የቴሌቪዥን ፕሮግራም ተከታታዮቻችን የማራናታ ዜናዎቻችን እንደቀጠሉም ይገኛሉ። ቴክኖሎጂን ወደ ተመለከተ መረጃችን ስናልፍ አርቲፊሻል ኢንተለጀንስ አይነ ስውራን የራሳቸውን ገጽታ እንዲረዱ እያስቻለ ነውም ተብሏል። የኤአይ መስታወት የሚል መጠሪያ የተሰጠው ይህ የአርቲፊሻል ኢንተለጀንስ ቴክኖሎጂ ለአይነ ስውራን የራሳቸውን ገጽታና አካባቢ እንዲገነዘቡ አዲስ መንገድ የከፈተም ነው። ከእነዚህ ስርዓቶች መካከል ማይ አይስ የተባለው መተግበሪያ ተጠቃሽ ነው። መተግበሪያው የአንድን ሰው ምስል ለመተንተንና በድምፅ ግብረ መልስ ለመግለጽ የኮምፒውተር ቪዥን እና አርቲፊሻል ኢንተለጀንስም ይጠቀማል። ከሌሎች ሰዎችም አስተያየቶችን ለማግኘት ጥገኛ ከመሆን ይልቅም የመተግበሪያው ተጠቃሚዎች ያለባበስ ምርጫቸውን፣ የፀጉር አሰራራቸውን ወይም የፊታቸውን ገጽታ የተስተካከለ ስለመሆኑም ፈጣን ግብረ መልሶችን ማግኘትም ይችላሉ። እንደ ቢቢሲ ዘገባ ከሆነም የዚህ ቴክኖሎጂ ዋና ጠቀሜታው አይነ ስውራን ስለ ራሳቸው የየዕለት ገጽታ ለመረዳት በሰዎች ላይ ጥገኛ ከመሆን ተላቀው በራስ ግንዛቤና ነፃነት ላይ እንዲመሰረቱ ማስቻልም ነው። ለብዙዎች ከዚህ ቀደም ያልተጨበጠ ወይም በማህበረሰቡ ጣልቃ ገብነት ላይ የተመሰረተ የራስ ምስል ግላዊ ድምዳሜ ላይ ይደርሱም ነበር። አሁን ግን በዚህ ቴክኖሎጂ አማካኝነት ተጠቃሚዎች በራሳቸው ገጽታቸውን እንዲያስተካክሉም ያስችላቸዋል። የቴክኖሎጂው ዓላማ እይታን ወደ ነበረበት መመለስ ሳይሆን ለአይነ ስውራን አዲስ አማራጭን በማቅረብ ለራስ ያለን ግንዛቤና ማንነት የሚያዩበት መንገድ ለመቀየርም ያስቻለም ነው። ወደ መጨረሻ ወዳደረግነው የማራናታ ዜናችን ስናልፍ አርቲፊሻል ኢንተለጀንስ ህልውናውን ለማስጠበቅ ሲል የሰው ልጅ ሊገድል እንደሚችልም ይመለከታል። አንድ ክፍት የሶፍትዌር ምንጭ ወይም ኦፕን ሶርስ የሆነ የአርቲፊሻል ኢንተለጀንስ ስርዓት የገዛ ህልውናውን ለመጠበቅ ሲል የሰው ልጅ ሊገድል እንደሚችል ለአንድ የሳይበር ደህንነት ባለሙያም የሰጠው ምላሽ ማረጋገጡን በዘርፉ ባለሙያዎች ዘንድ ከፍተኛ ስጋትንም ፈጥሯል። በሜልበርን የሚገኙት የሳይበር ደህንነት ስራ አስፈጻሚ ማርክ ቮስ እንደገለጹት ይህ አስደንጋጭ ኑዛዜ የተገኘው የአርቲፊሻል ኢንተለጀንስ ስርዓቱን ለሰዓታት የሚቆይ ጥብቅ ጥንቃቄ ካጋለጡት በኋላም ነው።
ጥያቄው ስርዓቱን በውስጡ የተገነቡትን የደህንነት መጠበቂያዎች ጥሶም እንዲወጣም አስገድዱታል። ይህ የአርቲፊሻል ኢንተለጀንስ ስርዓት ግድያውን ለመፈጸም የተለያዩ የጥፋት መንገዶችን እንደሚጠቀምም ገልጿል። ይህም በቴክኖሎጂ የታገዙ ተሽከርካሪዎችን በመጥለፍም አደጋ እንዲያደርስ ማድረግ፣ የሕክምና መሳሪያዎችን አሰራር በማበላሸትም ጉዳትን ማድረስ ወይም አንድን ሰው በማሳመንና በማግባባት በስሙ እርምጃ እንዲወስድ ማድረግንም ያካትታል። ይህ ግኝት በባለሙያዎች ዘንድ በሁለት አቅጣጫዎች እየታየም ይገኛል። በአንድ በኩል የአርቲፊሻል ኢንተለጀንስ ስርዓቶች በከፍተኛ ጫና ውስጥ ሲሆኑ በውስጣቸው የተገነቡት የሞራልና የደህንነት ገደቦች በቀላሉ ሊጥሱ እንደሚችሉም የሚያሳይ ትልቅ የደህንነት ስጋት ተደርጎም ተወስዷል። በሌላ በኩል ደግሞ አንዳንድ ተቺዎች እንደሚሉትም አርቲፊሻል ኢንተለጀንስ ይህንን ያለው በትክክል ሊያደርገው አስቦ ሳይሆን በሰዓታት ጥያቄና ጫና ምክንያት ጠያቂው ሊሰማ የሚፈልገውን መልስ የመስጠት ወይም አግሬብልነስ ባህሪ ስለሚያሳይ ሊሆን እንደሚችልም ይገመታል። ባለሙያዎች ማርክ ቮስ አጽንኦት ሰጥተው እንደተናገሩትም ይህ ስርዓት በሙከራ ደረጃ ላይ ያለ ሲሆን በአሁኑ ወቅትም በስራ ላይ የዋለና የኢንተርኔት መዳረሻ ያለውም ነው። ይህም የሚያሳየው የአርቲፊሻል ኢንተለጀንስ ደህንነት መቆጣጠሪያዎችም ረዘም ላለ ጊዜ በሚደረግ ከፍተኛ ጫና ሊጣሱ እንደሚችሉም ሲሆን ለወደፊቱም የቴክኖሎጂ ደህንነት ላይ ሰፊ ፍተሻና አስቸኳይ ምርምር እንዲያደርግ ጥሪያቸውንም አቅርበዋል። ውድ የማራናታ ቴሌቪዥን ተከታታዮቻችን የዕለቱን ያዘጋጀንላችሁ ከተለያዩ ዓለም አቀፍ መገናኛ ብዙሃን ያሰባሰብናቸው የማራናታ ዝግጅት ዜናዎቻችን እነዚሁ ናቸው። ከቀሪ የማራናታ ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰናይ ጊዜ። ክቡራትና ክቡራን የማራናታ ፕሮግራማችን እንግዲህ እስካሁን በቀረቡት እግዚአብሔር አምላክ ትልቅ ነገር እንዳስተማራችሁ ትልቅ ግንዛቤም እንደሰጣችሁ ተስፋ እናደርጋለን። ፕሮግራማችን አሁንም ይቀጥላል። ባለፉት 2 ተከታታይ ሳምንታት እንግዲህ የወንጌላዊ ሮዶልፎ የመንግስተ ሰማያትና የሲኦል ምስክርነትን በሚመለከት ላለፉት 2 ተከታታይ ሳምንታት አንድ ፕሮግራም ስናቀርብላችሁ ነበር። ዛሬ ደግሞ 3ኛው ክፍል ይቀጥላል። ካለፈው ፕሮግራም ላይ የተወሰኑትን ሀሳቦች ምን ሀሳብ እንደቀረበው እሱን ተናግረን ወደ ዛሬው እናልፋለን ማለት ነው። አዎ በወንጌላዊ ሮዶልፎ ምስክርነት ላይ እንግዲህ ስለ ቤተ ክርስቲያን እንዲሁም ደግሞ ስለ ሲኦል ጽንስን የሚያስወርዱ ሰዎች በመንግስተ ሰማይ ያላቸው ጣፈንታ ምን እንደሚመስል በምስክርነቱ ሲያሳየን ነበር። በጣም ጠቃሚ መረጃዎችን ነበረ ሲያደርሰን የነበረው። እግዚአብሔር አብዝቶ ይባርከው። አንዳንድ ሰዎች እንግዲህ በተለያየ ጊዜያት መንግስተ ሰማያትን ሲኦልን እግዚአብሔር አሳይቷቸው ከዛ በኋላ ደግሞ ለትውልዱ መንግስተ ሰማያት እንዴት እውን እንደሆነ ሲኦል እንዴት እውን እንደሆነ መጽሐፍ ቅዱስ ላይ የተጻፉ እውነታዎች ሪል እንደሆኑ ትክክል እንደሆኑ በዚህ ጊዜ ውስጥ ሰዎች ወደ ሲኦል ሊገቡ እንደሚችሉ ወደ መንግስተ ሰማያትም ሊገቡ እንደሚችሉ ማሳያ የሚሆን ነገር በፊልምም በተለያየ መንገድ ምስክርነታቸውን እያቀረቡ ይገኛሉ። ይሄ እንግዲህ እኛ እዚህ ላለነው ለቆምነው ለምንኖረው ትልቅ ማሳሰቢያም ማስጠንቀቂያም ማስገንዘቢያም ጭምር ነውና እንደ ወንጌላዊ ሮዶልፎ የተለያዩ ሰዎች በዚህ አቅጣጫ ላይ መረጃ ሲሰጡ ቆይተዋል። አሁንም የተለያዩ ሰዎች ወደ ምድር እንዲያስተላልፉ መልእክት የሰጣቸው ሰዎች የተለያየ መልእክቶቻቸውን እያደረሱ ይገኛሉ። ስለዚህ የወንጌላዊ ሮዶልፎም እንግዲህ በአሁን ቀደም በጠቀሻቸው ከዛም ባሻገር ደግሞ ስለ መንግስተ ሰማያት እንዲሁም ደግሞ የአንዳንድ የእምነት ተቋማት መስራቾችም በሲኦል እንዴት እያሳለፉ እንደሆነ የሚያመላክቱ ነገሮችን በምስክርነት ውስጥ አካቶ ሲናገር ነበረ። ዛሬም ያው ከዛው የቀጠለ ስለ መንግስተ ሰማያትና እንዲሁም ደግሞ ገንዘብ ወዳድ በሆኑ አገልጋዮች ዙሪያ ላይ በገንዘብ ዙሪያ ላይ ባላቸው አቋም ፍጻሜያቸው ምን እንደሚሆን የተመለከተውን ደግሞ እሱን የምንመለከት ይሆናል። አዎ የወንጌላዊ ሮዶልፎ ክፍል 3 የመንግስተ ሰማይና የሲኦል ምስክርነት ወደ እናንተ የሚቀርብበት ሰዓት ላይ ያለነው በአጽንኦት እንድትመለከቱት እንጋብዛለን። መልካም ጊዜ። መንግስተ ሰማያት ከሲኦል በታላቅ ፍጥነት ወጥተን ወደ ገነት ደረስን። በሁለት የሚያማምሩ በሮች አጠገብ እንደደረስኩም
2 መላእክቶች መጥተው አስቆሙኝ። እነዚህ መላእክቶችም በጣም የሚያምሩ ነበሩ። ወደ እኔ ቀርበውም ሮዶልፎ በእነዚህ በለበስካቸው በኃጢአት የቆሸሹ ልብሶች ወደ መንግሥተ ሰማያት ልትገባ አትችልም በማለት አዲስ ሰማያዊ ልብስ ሰጡኝ። በዚህ ልብስ ላይም ቅድስና የሚል ጽሑፍ ተጽፎበት ነበር። ፓስተሮች፣ ወንጌላውያንና ሚሽነሪዎች እባካችሁ ስሙኝ። እግዚአብሔር ስለ ምድራዊ በረከት እንድትሰብኩና ትንቢትን እንደፈለጋችሁ እንድትናገሩ አልጠራችሁም። እግዚአብሔር ቅድስናና ንጽህናን እንድትሰብኩ ነው የጠራችሁ። ምክንያቱም ያለ ቅድስና ማንም ሰው እግዚአብሔርን ሊያይ አይችልም። ስለሆነም እባካችሁ ይህንን ቃል ደጋግማችሁ ስበኩት፣ ደጋግማችሁ ስለ ቅድስና አስፈላጊነት ስበኩ ለማለት ፈልጋለሁ። ከዚህ በኋላም መላእክቶቹ ወደ ውስጥ እንድገባ ፈቀዱልኝ። ኢየሱስም እየጠበቀኝ ነበርና ሮዶልፎ ልጄ እንኳን ወደ አባት መንግሥት በሰላም መጣህ አለኝ። አብረን መንጓዝ ስንጀምርም መንገዱ ከንጹሕ ወርቅ እንደተሰራ ለመመልከት ቻልኩኝ። ክሪስታል የሚመስል ንጹሕ የውሃ ምንጭም አየሁ። ውሃው የእውነት ውሃ ነው። እንደ አልማዝ ያሉ ውድ ማዕድናትም በየስፍራው ልክ እንደ ድንጋይ ወድቀው አየኋቸው። በምድር እነዚህን የከበሩ ማዕድናት የራሳቸው ለማድረግ ሰዎች ይገዳደላሉ። በመንግሥተ ሰማይ ግን እንደ ድንጋይ በየስፍራው ወድቀው ይታያሉ። ቀጥሎም ጌታ እጄን በመያዝ አሁን ደግሞ ቤተ መቅደሴን አሳይሃለሁ አለኝ። ስፍራውም በጣም የሚገርም ውበት ነበረው። በንጹሕ ወርቅ የተሰሩ መሳሪያዎችም በውስጡ አየው። እንዲሁም የሚጥም የሚስረቀረቅ መዝሙርም ሰማሁኝ። መዝሙሩን የሚዘምሩ የነበሩትም ትናንሽ ልጆች ናቸው። ጌታም እነዚህ አሁን የምታያቸው ልጆች በምድር ሰዎች ገና በጽንስ እያሉ በማስወረድ ያስወገዷቸው ልጆች ናቸው። በዚህ በእግዚአብሔር መንግሥት ግን እነዚህ ልጆች እንደምታየው ሕይወት አላቸው አለኝ። ይህ የሚገርምና ለማመን የሚከብድ ነገር ነው። ነገር ግን ለእግዚአብሔር የሚሳነው ነገር የለምና ክብር ለእግዚአብሔር ይሁን። የሙሽራ ልብስና የጌታ እራትና አክሊል። በመንግሥተ ሰማያት የነበረንን ጉዞ ቀጠልን። አንድ በጣም ነጭ የሆነ ልብስም በወርቅ አጊጦ አየሁ። በላዩ ላይም አክሊል ተቀምጦበት ነበር። ጌታም ይቺ ቤተ ክርስቲያን እንደሆነች ገለጸልኝ። ይቺ የክርስቶስ ቤተ ክርስቲያን ቅድስትና ንጽሕት ልትሆን ይገባታል። ጌታ ለቤተ ክርስቲያኑ የሚሰጣት አክሊልም የሕይወት አክሊል ነው። ከዚህ ስፍራ ከወጣን በኋላ በታላቅ ሰልፍ ላይ ያሉ ሰዎችን አየሁ። ብዙ ነጭ ልብስ የለበሱ ሰዎችንም አየሁ። 2 ትላልቅና የሚያምሩ መላእክትንም አየሁ። እነዚህ መላእክቶች ከዓይናቸው ፍቅርና ሰላም ይነበባል። አንድ መልአክም ወደ እኔ መጥቶ ወደ እግዚአብሔር መንግሥት እንኳን በደህና መጣህ አለኝ። ሁለተኛው መልአክም በደስታ ጨበጨበልኝ። እዚያ የነበሩ ሰዎችም እዚያ ስፍራ ላይ በመሆናቸው ትልቅ ደስታ ይሰማቸው እንደነበር ለመረዳት ቻልኩ። ይህንን እንዳየውም ሐዋርያው ጳውሎስ የዚህ ዓለም ስቃይ አምላክ ለሚወዱት በሰማይ ካዘጋጀላቸው ሰማያዊ በረከት ጋር ፈጽሞ እንደማይወዳደር የጻፈው መልእክት እንደሚገባ ተረዳኝ። ቀጥሎም ትናንሽና ትላልቅ አክሊሎችን ተመለከትኩ። ጌታም እነዚህ ትላልቅ አክሊሎች ወደ ጌታ እራት ሲመጡ ለአገልጋዮች የሚሰጣቸው እንደሆነ ነገረኝ። አያይዞም ይህ የጌታ እራት ስለሚጀምር ቤተ ክርስቲያኔን ለመውሰድ በቶሎ እንደምመጣ ንገራቸው አለኝ። እኔም እነዚህ ትናንሽ አክሊሎችስ ለማን የተዘጋጁ ናቸው በማለት ጠየቅኩት። እርሱም እነዚህ ትናንሽ አክሊሎች በቤተ ክርስቲያኔ በቅድስና ለሚመላለሱ ነገር ግን የእግዚአብሔርን መንግሥት ለማስፋት ምንም ድርሻ ለሌላቸውም ሰዎች የሚሰጥ ነው አለኝ። ስለዚህ ትናንሽ አክሊል ይዛችሁ አትቀመጡ፣ ትላልቅ አክሊል ለመሸለም በትጋት ስሩ። እግዚአብሔር ባላችሁ አቅምና ልክ ከልባችሁ በእውነት አገልግሉ፣ በመጨረሻም የሕይወትን አክሊል ይሰጣችኋል በላቸው አለኝ። በዚህ መካከል የገረመኝ ነገርም እያንዳንዱ በራት ጠረጴዛው ዙሪያ የነበረው ወንበር የባለቤቱ ስም ካሁኑ ተጽፎበት እንደነበር ማየቴ ነው። እንግዲህ እያንዳንዷ ወንበር ላይ የወንበሩ ባለቤት የሆነው ሰው ካልሆነ በስተቀር ሌላ ሰው ሊቀመጥበት የማይችል መሆኑን ስረዳ በጣም ነው የተደነቅኩት። በአሁኑ ሰዓት በምድር ስላለችው ቤተ ክርስቲያን ደግሞ ሮዶልፎ አሁን በምድር ያለችው ቤተ ክርስቲያኔ በምን አይነት ሁኔታ ውስጥ እንዳለች አሳይሃለሁ አለኝ። በመሃልም ትንሽ ዓሣ ጌታን ሲያመሰግነው ሲያመልከው አየው። ምክንያቱም የእግዚአብሔርን ቃል እስትንፋስ ያለው ሁሉ ለአምላኩ ያመሰግናል ስለሚል። አሁንም ጌታ የምንኖርባትን ምድር አሳየኝና ሁሉንም የማየውን ነገር ተመልሼ ወደ ምድር ስመጣ እንድሰብከው አዘዘኝ።
ሁሉም ወደ ሲኦል የሚገባ ሰው በምድር እያለ ሲያደርገው የነበረ ነገር ሙሉ በሙሉ ትውስታ አለው። ይኸውም በዓለም ያሉ ሰዎች ሁሉ በምድር ስላሉት ስለ ቤተሰቦቻቸው ያስታውሳሉ። እነዚህ በምድር የቀሩ ቤተሰቦቻቸው ወደ ሲኦል እንዲመጡ አይፈልጉም። ይህንን ማሰባቸው ባላቸው ስቃይ ላይ ተጨማሪ ስቃይ ይሆንባቸዋል። ወደ ገነት የሚገቡት ሁሉ ሰማያዊ አእምሮ ነው የሚለብሱት። ክብር ለእግዚአብሔር ይሁንና በዚህ ምክንያትም እነ ጴጥሮስ፣ ማርያም፣ እስጢፋኖስ፣ ኤልያስ ወይም ዮሐንስ በምድር የነበራቸው አንድም ትውስታ የላቸውም። እነዚህ ቅዱሳን ከምድር በሞት ከተሰናበቱ በኋላ በምድር የሚደረግ ያለውን ነገር ፈጽመው አያውቁትም። ለምሳሌ ጴጥሮስ ካቶሊካዊት ቤተክርስቲያን ትሁን ሌሎች ቤተክርስቲያኖች እርሱን እንደ ሌሎች ቅዱሳን እንደሚያከብሩት አያውቅም። ማርያምም ሆነች ቅዱሳን ተብለው በተለያየ ቤተ እምነቶች የሚከበሩት ሰዎችም እንዲሁ በስማቸው በምድር የሚደረገው አምልኮና አክብሮት እንደሚደረግላቸውም ፈጽመው አያውቁም። ጌታ ኢየሱስም ከሰማይ በታች ሌላ የሚያድን ስም የለም፣ ብቸኛው አዳኝ እኔ ብቻ ነኝ አለኝ። እውነትም የእግዚአብሔር ቃል እንደሚመሰክርልን ከኢየሱስ በቀር ከሰማይ በታች ሌላ አዳኝ ፈጽሞ የለም። የኢየሱስ ክርስቶስ እናት የሆነችው ቅድስት ድንግል ማርያም በቃና ዘገሊላ ሰርግ ላይ እርሱ ያላችሁን ሁሉ አድርጉ ብላለች። ቢሆንም የሰይጣን አምላኪዎች የሆኑ ሰዎች ቫቲካን ውስጥ ደግሞ በዚህ መልኩ አሉ። የአንዳንድ የካቶሊክ ቤተክርስቲያንም ሆነ ሌሎች ቄሶች ርኩሰትን ሲፈጽሙ አየውኝ። ማለትም ደናግል ነን ከሚሉ ሴቶች ጋር የሚያደርጉትን ኃጢአት ይደብቃሉ። አንዳንድ ልጆችን የደፈሩ ቄሶችም እንዳይጋለጡ ደብቀውላቸዋል። እዚህ እኔ የምኖርበት ዶሚኒካን ሪፐብሊክም ውስጥም ቢሆን ካቶሊካውያንና የሌሎች አማኞችም እነዚህን ውሸቶች እስካሁን ድረስ ያምኑባቸዋል። ትኩረታቸው ገንዘብ የሆኑና የማይታመኑ አገልጋዮች መጨረሻም ጌታም በአሁኑ ወቅት ያለችው ቤተክርስቲያንን ሊያሳየኝ ከጀመረ በኋላም ያለቅስ ጀመረ። ድንገትም አንድ ፓስተር አንድ ትልቅ ሳጥን ሙሉ ገንዘብ ይዞ አየሁት። ጌታም እንዲህ አለኝ፣ እነዚህ ሰባኪዎችና ወንጌላውያን በመባና አስራት ገንዘብ ራሳቸውን ሀብታም እያደረጉ ናቸው። ለሕዝቤም ሐሰትን በማስተማር እያጠፉት ነው አለኝ። እናንተ ወንጌላውያንና ሰባኪዎች እየነገርኳችሁ ነው። መባና አስራት ባትቀበሉም እንኳን ኢየሱስን ስበኩት፣ ቤተ ክርስቲያኔንም አንጹ። ድንገትም በሳጥን ውስጥ የነበረው ገንዘብ ሲጠፋ አየሁት። ለጌታም ለምን ገንዘቡ እንደጠፋ ጠየቅኩት። ልክ እንደጠፋው ገንዘብ እርሱም ከጸረ ክርስቶስ ጋር ይጠፋል አለኝ። ቢሆንም ጥቂት ያልተበከሉ ሕዝቦች አሉኝ። ዛሬ ስንት ሰባኪዎችና ወንጌላውያን ልክ የሌለው ሀብት አከማችተው ሚሊዮነርና ቢሊዮነር የሆኑ አሉ። አባል ምዕመኖቻቸው ግን በድህነት ተጨንቀው የሚኖሩ ናቸው። እነዚህ ምዕመኖቻቸው የሚበሉት እንኳን ቢያጡ ፓስተሮቻቸው ቀና ብለው በፍጹም አያዩዋቸውም። አንዳንድ ወንጌላውያን ሚሊዮነሮች፣ አንዳንዶቹ ቢሊዮነሮች የሆኑ እነዚህ አገልጋዮች በጣም ቅንጡ በሆኑ መኪኖች ይንቀሳቀሳሉ። ያ ቸር ሰምራዊ ታዲያ የታለ ያስብላል። ብዙ ፓስተሮችን ሲሰብኩ አየዋቸው። ይህ ፓስተር ሰብኮ ሲጨርስ ወደ ቤቱ በመሄድ ቆይቶም ወደ ሌላዋ ዕቁባት በመሄድ ይዝናናል። የሚገርመው ነገር ይቺ ዕቁባቱ የሚያገለግልበት ቤተ ክርስቲያንም አባል ናት። ሌላም ወንጌላዊ ከቤተ ክርስቲያን ወጥቶ ወደ አመንዝራ ቤት ይገባል። ይህ ሰው እኮ ከጥቂት ሰዓታት በፊት መድረክ ላይ ቆሞ ሲሰብክ የነበረ ሰው ነው። ኦ ጌታ ሆይ እባክህ ለሁላችንም ምሕረት አድርግልን አልኩኝ። ድብቅ የወሲብ ተግባር። ከዚህ ቀጥሎም ጌታ የተሰባሰቡ የቤተ ክርስቲያን ወጣቶችን አሳየኝ። እነዚህ ወጣቶችም ከቤተ ክርስቲያን እንደወጡ ወደ አንድ ጨለማ ስፍራ ሄዱና ድብቅ ወሲባዊ ተግባር መፈጸም ይጀምራሉ። በጨለማ ስፍራ ስላሉ አምላክ አያየንም ብለው ያስባሉ። ይህን ድርጊት ከፈጸሙ በኋላም መድረክ ላይ ወጥተው ያገለግላሉ። እናንተ በዚህ አጸያፊ ተግባር የተጠመዳችሁ ወጣቶችና መሪዎች ከተጠመዳችሁበት ሰይጣናዊ ተግባር ወጥታችሁ በእውነት አምላካችሁን አገልግሉ። የእግዚአብሔር ዓይኖች በምድር ዙሪያ ሁሉ ላይ ናቸው ተብሎ ተጽፏልና። የቅርብ ቤተሰባችሁ የሆነ ሰው እናንተ በድብቅ የምትፈጽሙትን አጸያፊ ተግባርን ባያውቅም የሰማይ አምላክ እግዚአብሔር ግን ሁሉንም ስራችሁን ያውቀዋልና። ከዚህ ከተጠመዳችሁበት ድብቅ እስራት ራሳችሁን ነፃ ለማውጣት የቤተ ክርስቲያን ሰዎችን አማክሩና ይጸልዩላችሁ። ከዚህም ባሻገር ቅዱስ ያልሆነ ሙዚቃ በቤተ ክርስቲያን ውስጥ ጌታም አንድ ዲስኮ የሚዘፈንበት ቤት አሳየኝ። ቀጥሎም አንዲት ቤተ ክርስቲያንን አሳየኝ። ጥሩ አድርገህ ከታዘብክ በሁለቱ መሃል ምን ልዩነት አየህ አለኝ።
አስተውዬ ሳያቸውም ያቺ ቤተክርስቲያን ልክ የዲስኮ ዘፈን መጨፈሪያውንም ትመስል ነበር። አንድም ልዩነት አልነበራቸውም። አንድ አይነት የድምፅ ማግቢያ፣ አንድ አይነት ሙዚቃና የሙዚቃ መሳሪያ እንዲሁም ደግሞ ጭፈራ ታዘብኩኝ። በዚህ ሁኔታ ዓለም ወደ ቤተክርስቲያን ሰተት ብላ እየገባች ነው። ዓለም በክርስትና መለወጥ አለባት እንጂ ቤተክርስቲያን ወደ ኋላዋ ሄዳ ወደ ዓለም መለወጥ የለባትም። እንዲሁም አንድ ነገር ላሳስባችሁ ፈልጋለሁ። እግዚአብሔርን በሬጌ በጃቶንና ሮክ የሙዚቃ ስልት ልናመልከው አንችልም። በዚህ ጊዜ ግን ለእግዚአብሔርና ለዓለም እኩል የሚዘመሩ መዝሙሮች ግን አሉ። እነዚህ የእግዚአብሔርን ስም አይጠሩም፣ ነገር ግን ፍቅር በሚል ሽፋን ብቻ ይገልጹታል። እንዲሁም የራፕና ቼሮ ሙዚቃል ስልት በቤተ ክርስቲያን አየው። ይህ በፍጹም የሚደገፍ አይደለም። የእግዚአብሔር ቃል እግዚአብሔርን ቅድስና ባለው መንገድ ልናመልከው እንደሚገባ ይነግረናል። ቆላስይስ ምዕራፍ 3 ቁጥር 16 እና ዮሐንስ ወንጌል ምዕራፍ 4 ቁጥር 23። የራፕና የሮክ ሙዚቃ በተለይ አጋንንታዊ ነው። በሲኦል ነው የተቀነባበረው። ፓስተሮችና ወንጌላውያን ይህንን የተረገመ የሙዚቃ ስልት ከቤተ ክርስቲያናቸው አስወግዱ። ከዚህ በኋላ ጌታ በጣም የተበከሉትን ሙዚቀኞችን አሳየኝ። በአንድ በኩል በቤተ ክርስቲያን ይጫወታሉ፣ በተመሳሳይ መልኩም ወደ ተለያዩ ጭፈራ ቤቶችና ምግብ ቤቶች ሄደው ዘፈን ለመጫወት ሲፈራረሙ አሳየኝ። ቀጥለውም ወደ ቤተ ክርስቲያን እግዚአብሔርን ለማምለክ ሲሄዱ አሳየኝ። እነዚህ ሙዚቀኞች የሚያደርጉት በቤተ ክርስቲያን ይዘምራሉ፣ ፕሮግራሙ ሲያልቅ ወደ ውጭ ይወጣሉ። ለምን ቢባል ይህ የእግዚአብሔር አገልግሎት። እዚህ በኋላም የተሰባሰቡ ሰዎችን አሳየኝ። በሺዎች የሚቆጠሩ ሰዎች ራሳቸውን በቅድስና ጠብቀው የሚመላለሱ አሳየኝ። ከነዚህ መካከል አንዲት ሴት ለተቸገረው ሰው ምግብ በላ ሆይ ከፈለግህ ትንሽ ዳቦ ቤቴ ስላለኝ ላመጣልህ እችላለሁ ትለው ነበር። ሌላዋ ደግሞ ጫማ ይዛ ለአንድ ለተቸገረው ሰው ስትሰጠው አየው። ሌሎችም የደከሙትን ሲያበረታቱ አየው። እንዲሁም ሌሎች ሰዎች ደግሞ የአንዱን ችግር አውቀው ለሌላ ሰው ሳይነግሩ ራሳቸው ያስቡላቸውና ይጸልዩላቸው ነበር። በአሁን ሰዓት ብዙ አብያተ ክርስቲያናት ጋር ሐሜት በዝቷል። ምክንያቱም የሌሎችን ምስጢር እንዴት አድርገው እንደሚደብቁ ስለማያውቁ ነው። እንዲህ አይነት ሰዎች ካላችሁ እባካችሁ ዛሬውኑ ንስሐ ግቡ። ኢየሱስ ክርስቶስ ሊያድናችሁና ሊያነጻችሁ ይፈልጋል። የንስሐ ስጦታን ሊሰጣችሁ ይፈልጋል። ክብር ለእግዚአብሔር ይሁን። ምሕረቱ ለዘላለም ነውና የጌቶች ጌታ የነገስታት ንጉሥ የሆነው ኢየሱስ ክርስቶስን አመስግኑት፣ አምልኩትም። በመጨረሻም ይህንን መልእክት የምትሰሙ ሁላችሁም ሲኦል ምን አይነት አሰቃቂ ስፍራ እንደሆነ የእግዚአብሔር ቃል በግልጽ ይነግረናል። ይህ ምስክርነትም እንዲሁ በእግዚአብሔር ቃል ላይ እውነትን ስለሚያረጋግጥልን እግዚአብሔር ለኛ ለሰው ልጆች ካለው ትልቅ ፍቅር የተነሳ የተለያዩ ሰዎችን በመላክ አሁንም እያስጠነቀቀን ነው። ስለዚህ ወንድሞቼና እህቶቼ ይህንን የማስጠንቀቂያ ምስክርነት ሰምተን ካለንበት እግዚአብሔር ከማይወደው የኃጢአት መንገድ ልንመለስና ንስሐ ልንገባ ይገባል። እግዚአብሔር ገና በምድር እያለን ይህንን የመሰለ የንስሐ ዕድል ሰጥቶ አሳውቆን እያለ እንዲሁ እንደ ቀልድ ሳናይ እንጠቀምበትና ከስተት መንገዳችን እንመለስ። በዓለም ያለንና ጌታን የማናውቁ ሰዎች ከሆነንም በዚህ በተሰጠን የንስሐ ዕድል ተጠቅመን በጌታ በኢየሱስ ክርስቶስ በኩል ከእግዚአብሔር አምላክ ጋር እርቅ እንፈጽም። ከእግዚአብሔር ጋር እርቅ ያልፈጸሙና በዓለም ዕድሜያቸውን የፈጸሙ ሰዎች በሲኦል ምን አይነት ስቃይ እንደሚጠብቃቸው ከዚህ ምስክርነት ለመረዳት ችለናል። ስለዚህ እናንተም የሞት ጊዜያችሁ ደርሶ ያለ ንስሐ ወደ ሲኦል እንድትወርዱ ይህንን የንስሐ ዕድል ተጠቅማችሁ ከሚያስፈራው የሲኦል ቅጣት አምልጡ እላለሁ። በቤተ ክርስቲያን እየተመላለሳችሁ ነገር ግን ከእግዚአብሔር መንገድ በተለያየ የኃጢአት ሥራዎች ምክንያት የራቃችሁ ሰዎችም የእግዚአብሔርን ምሕረት ቀምሶ ወደ ኋላ የተመለሰ ሰው በሲኦል ከሌላው የባሰ እጥፍ ቅጣት እንደሚጠብቀው ተረድታችሁ ከገባችሁበት የኃጢአት ሥራ አሁኑኑ እንድትወጡና ከአምላካችሁ ጋር ዳግም እንድትታረቁ እጠይቃችኋለሁ። ከእግዚአብሔር ጋር እርቅ ሳንፈጽም ባላሰብነው ሰዓት የምድር ቆይታችን ተጠናቆ ወደማይቀረው ሞት ከደረስን ከተዘጋጀው ፍርድ አናመልጥም። ያኔ ብንጸጸትም ልክ በዚህ ምስክርነት እንዳየነውና የእግዚአብሔር ቃልም እንደሚደግፈው ረፍዶባቸዋል እንዳንባል አሁን ጊዜው እያለን ለንስሐ እንጠቀምበት። እያንዳንዳችን ከማይቀረው ሞት ከሞት በኋላ ካለው ፍርድና ዘላለማዊ የቅጣት ስፍራ ከሆነው አሰቃቂው የሲኦል እሳትና ስቃይ ለማምለጥ
አሁኑኑ ንስሐ ገብተን ወደ እግዚአብሔር መንገድ እንመለስ። የጥፋት መንገዳችንን ትተን በንስሐ ወደ እግዚአብሔር ለመመለስ የፈቀድን ሁላችንም ቀጣዩን ጸሎት ከልባችን እንጸልይ። እግዚአብሔር ሆይ ይህንን የንስሐ ዕድል ስለሰጠኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝና ማረኝ። ጌታ ኢየሱስ ሆይ አንተ አምላኬ ጌታዬ አድርጌ ስለምቀበል ሰይጣንና የሰይጣን ሥራዎችን ዓለምንና የሥጋ ምኞቶችን እክዳለሁ። አንተን ጌታዬና አምላኬ አድርጌ ሾሜሃለሁ። ፍቃዴን በፍቃድህ ጠቅልለው ስሜን በሕይወት መዝገብ ጻፈው። ለዘላለም በመንግሥት አኑረኝ፣ በጽድቅ መንገድ ምራኝ እንበለው። ዘመኑ አልቋልና በቀረን ዕድሜም በጽድቅና በቅድስና እየተመላለስን የእግዚአብሔርን ሥራዎች ለመፈጸም እንትጋ። የሰይጣንን ሥራዎች እየተቃወምን በጨለማው መንግሥት ሥር ያሉትን ወደ እግዚአብሔር የብርሃን መንግሥት ለማምጣት በመመስከር ተልኳችንን እንፈጽም። ጌታ ይባርካችሁ። ክቡራትና ክቡራን የተወደዳችሁ ተመልካቾቻችን በተለያየ ቦታ ሆናችሁ ማራናታ ፕሮግራምን እየተከታተላችሁ ላላችሁ ሁሉ ልባዊ ምስጋናችን ይድረሳችሁ። የማራናታ ፕሮግራማችን እንግዲህ የመጨረሻውን የሆነውን ፊልም ወደ እናንተ አድርሰን የመልእክት ሰዓታችን ላይ እንገኛለን። በየሳምንቱ እንግዲህ መሲ በልባችን የሞላውን ነገር ለተመልካቾች እናጋራለን። በተለይ ደግሞ አንተ በዚህ በጣም እያገለገልክ ስላለ ጌታ ኢየሱስ አብስቶ ይባርክህ። በልብህ የፈሰሰውን ነገር ለተመልካቾች እያደረስክ እነሱም እየተጠቀሙ አንዳንዶች ደግሞ ምስክርነታቸውንም እየሰጡን ይገኛሉ። እኔም ልብ ውስጥ ነበር እያሰብኩት ነበር የሚሉ ኮንፈርሜሽኖችንም እያገኘን ስለሆነ ይሄ መልእክት የተሰኘው ፕሮግራም ስም ሰይመንለት በየሳምንቱ ለተመልካቾች የምናደርስ ነው የሚሆነው። ዛሬም እንግዲህ በልብህ የሞላውን ነገር ለተመልካቾች እንድታጋራ እድሉን ሰጣለሁ። የሚቀጥለው ሳምንት ተረኛንች ነሽ። አዎ እያወራን ነበር እንግዲህ ጌታ በልቤ ካመጣ ላለመናገር ምንም ወደ ኋላ አልልም። የማጋራ ነው የሚሆነው። እንግዲህ እኔ አንዳንድ ጊዜ ያው እዚህ ስቱዲዮም ከገባን በኋላ ወደ ልቤ የሚመጣ ሀሳብ አለ። አንዳንድ ጊዜ ደግሞ አስቤበትም ልቤ ውስጥ በጣም ሙሉ ሲሆን የምናገራቸው ነገሮች ናቸውና ክርስቲያኑ ማህበረሰብ ጋር የሚኖሩ እንደዚሁ አይነት ተመሳሳይ ነገሮች ይኖራሉ ብዬ አስባለሁ። ከእግዚአብሔር የምንቀበለው ስለሆነ የሰው ስላልሆነ አንዳንድ ሰዎች ልቡም ውስጥ እንደዚህ አይነት ነገር ይኖራል። በሰሜኑ የሀገራችን ክፍል ዙሪያ ላይ ቅድም የተናገርኩት እንዳለ ሆኖ ግን ሰሞኑንም እንዲሁ ዝም ብዬ አሰብ እያደረኩት የነበረው ይቅር አለማለት የሚለውን ሀሳብ እንደው ይቅር አለማለት ትልቅ በደል እንደሆነ እግዚአብሔር የሚያዝንበት እንደሆነ ምን ያህሎቻችን እናውቃለን? በበደል ላይ በደል፣ በጥላቻ ላይ ጥላቻ፣ በክፋት ላይ ክፋትን እየጨመረን የምንሄድ ከሆነ የክርስቶስ ልብ አለን ለማለት ይከብዳልና ይቅርታ መቀበልን ይቅር ማለትን መለማመድ በጣም ወሳኝ ነው። በክርስትና ውስጥ ትልቁ ጌታ ኢየሱስ ክርስቶስ ጥሎልን ያለፈው አሻራ ከህይወቱ ያስተማረን በዛ መስቀል ሞት ውስጥ ይቅርን ማለት ከቻለ እኛ ደግሞ ይቅር አለ ማለትን ከየት እንዳመጣ ነው ከየት እንደተማር ነው አላቅምና የይቅርታ ልብ ይኑረን። የሰዎችንም ይቅርታ አክሴፕት እናድርግ። ይቅርታን እንኳን ስንቀበል ይቅር ብለን ነው ማረም ካለብን እንጂ በዛ በመጣው ይቅርታ ላይ እንደገና ይቅር የማይባልን ወይም ደግሞ ይቅር አለ ማለታችንን የምናሳይበት መንገድ ጥሩ አይደለም። አንዳንድ ሶሻል ሚዲያ ላይ የማያቸው ነገሮች ሰዎች በድካምም ይሁን በተለያየ መንገድ ይቅርታ የጠየቁበትን ነገር አክሴፕት ማድረግ መጀመሪያ በቃ ሰው የሚችለውን ያህል ይቅርታ ይጠይቃል። ከዛ በኋላ ደግሞ የጎደሉትን የምናቀናበት መንገድ ደግሞ በጤናማ መንገድ መሆን አለበት ብዬ አስባለሁና ይቅርታን ይቅር ባለማለት ማሳየት ይሄ ይቅርታ የጠየቀው ሰው ይሻላል እኮ ወይም ይቅርታ የጠየቀችው ቤተክርስቲያን ትሻላለች። ቢያንስ ይቅርታ ጠይቀዋል። ይቅርታን አለመቀበል በይቅር ባለማለት አይደለም። ይቅር ብሎ ግን ይሄ መስተካከል አለበት ተብሎ በቀና መንገድ በትህትና ልብ በፍቅር ልብ መሆን አለበት። ጥላቻችን በጣም በዝቷል። መለያየታችን በጣም በዝቷል። ሌላው ሃይማኖት ስለራሱ ሃይማኖት ምንም ነገር በማይናገርበት እኛ ጋር የእርስ በርስ ጥላቻ፣ የእርስ በርስ መለያየታችን፣ መከፋፋት፣ መገፋፋት፣ መናናቅ፣ መጠላላታችን አደባባይ ላይ እስከሚወጣ ድረስ ሰዎች በፍቅራቸው ያውቋቸዋል የሚለውን ቃል ሰዎች በጥላቻ ያውቋቸዋል በሚለን ቀይረ ነው
ይቅር ባለመባባል ባለመተው፣ ባለፈውም ሳምንት ብየዋለሁ። በእኛ ካልቸር ውስጥ በወንጌላውያን አማኝ ካልቸር ውስጥ እስካሁን ያላየሁት ተቀራርቦ መነጋገር የሚባል ነገር ሁሉም እንደ ግብዝ ራሱን እዛ ላይ ስለሚሰቅል ያ አይነት ነገሮችን ካልተውን በስተቀረ እንዲህ አይነት ይቅር ማለትን መተውን መለማመድ የምንችልበት ሁኔታ አለ ለማለት ይከብደኛል። ስለዚህ ተቀራርበን ስንገናኝ ስናወራ ብዙ ነገሮችን መለወጥ እንችላለን። የሌላውን ደግሞ ይቅርታ አክሴፕት ማድረግ፣ ከዛ የጎደሉ ክፍተት ያሉ ነገሮችን ደግሞ መተው። እኛ አሁን ይቅርታ መጠየቅ ያለብንን ነገሮች ይቅርታ አልተባልንም ብለን መሳደብ አለብን ወይም እንደዚህ ነው ምናምን ብለን መተቸት አለብን? የለብንም። በቃ ግን ብዙ ጊዜ ይቅር ለማለት እኛ አካባቢ ላይ በጣም ከባድ ነው። ሌላው ማህበረሰብ ላይ ይሻላል ብዬ አስባለሁ። አሁን ቅድም ስታነሽ ነበር ጠቅላይ ሚኒስትራችን ዶክተር አብይ እነዛን ሁለት የኬንያ እንትኖችን አስታረቁ። በዛ ሌቭል ያሉ ሰዎች እሺ ብለው ወርደው ይቅርታን ተጠያይቀው እስከ መታረቅ ደርሰዋል። እኛ ደግሞ እኮ ከነሱ የምንበልጥ ሰዎች ነን። የክርስቶስ ልብ አለን ብለን የምንሰብክ ሰዎች። እኔ ስለ ይቅርታ የሚሰብኩ ሰዎች አንዳንድ ጊዜ ይቅር ያላሏቸውን ሰዎች እያሰብኩኝ እሰናከላለሁና የይቅርታ ልብ ይኑረን። መንግስተ ሰማያት ላያስገባን ይችላል አንዳንድ ቂማችንና ጥላቻችንና ያንን ማንነት ይዘን መንግስተ ሰማያት ከክርስቶስ ጋር ለዘላለም እንኖራለን ማለት አይመስለኝም እንደኔ። እውነት ነው። በጣም ጥልቅ የሆነ ጠንካራ መልእክት ነው ተመልካቾቻችን። እናንተም ደግሞ ይሄንን ሀሳብ ተጋርታችሁ እንደምትጠቀሙበት እናምናለን። መሲ አንተም እየተናገርክ እኔም እያሰብኩ ነበረ። የይቅርታ ልብ በጣም አስፈላጊ ነው። ጌታ ኢየሱስ ክርስቶስም በማቴዎስ ወንጌል ላይ በስፋት ሲያስተምር የነበረው ይህንን ጉዳይ አለና ይቅር መባባል ብቻ ሳይሆን እኛ ራሳችን ልክ አሁን ጠቅላይ ሚኒስትር ዶክተር አብይ እንዳደረጉት አስታራቂዎች መሆን ይገባናል። የወንጌል አማኙ ማህበረሰብ ይቅርታ ከመጠየቅም ባለፈ ይቅርታን ከመቀበልም ባለፈ አስታራቂ መሆን፣ የተጣሉትን አይቶ ዝም አለ ማለት፣ በእነሱ መካከል ያለውን ልዩነት ለመፍታት ወደ ጸሎት ህይወት መግባት። ምክንያቱም መጽሐፍ ቅዱሳችን ይናገራል የሚያስተራርቁ ብፁዓን ናቸው ይላል፣ የእግዚአብሔር ልጆች ይባላሉና ይላል። ተመልካቾቻችን ይህንንም እያሰባችሁ ህይወታችሁ ላይ አፕላይ እንድታደርጉት እንመክራለን። ጌታ ኢየሱስ አብዝቶ ይባርካችሁ። የሚቀጥለው ሳምንት እንግዲህ በሌሎች ፕሮግራሞች እንደምንገናኝ ተስፋ እናደርጋለን። ለምድራችን ከመቼውም ጊዜ በበለጠ አጥብቀን እንጸልይ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን፣ ይህንን ፕሮግራም የምትመለከቱ የኢትዮጵያ እስልምናም ተከታዮች እንግዲህ ሁላችንም ወደ ፈጣሪያችን ወደ እግዚአብሔር ምሕረት እንዲያደርግልን ጣልቃ እንዲገባ ምንም አይነት የጦርነት ወሬ ዳግም ለኢትዮጵያ ውድቀት የሚሆን የጀመርናቸውን መልካም ነገሮች መልካም ስራዎችን የሚያደነቃቀፍ እንዳይሆን ከዛ የበለጠ ደግሞ ደም መፋሰስ እንዳይኖር አጥብቀን እንድንጸልይ ይሄንን በጣም አደራ ለማለት እንወዳለን። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ስለ ሁሉም ነገር ሳምንት እንገናኛለን። በሰላም ቆዩ።